በሲቢኤ ኢትዮጵያ ፕሪሚየር ሊግ ቁጥሮች ምን ይናገራሉ? ከጊዜ ወደ ጊዜ እየቀነሰ የመጣው የጎሎች ምጣኔ እንዲሁም ደግሞ ያቻ ውጤቶች መብዛት ምክንያቱ ምን ይሆን? ውድ የብስራት ቴሌቪዥን የብስራት ፕሮግራም ተከታታዮቻችን የብስራት ፕሮግራማችን አሁን ጀምሯል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሰላም ነው? ሁሉ ሰላም አለን። መልካም። የሲቢኤ ኢትዮጵያ ፕሪሚየር ሊግ 13 ሳምንታትን ተጉዟል። በእነዚህ 13 ሳምንታቶች ታዲያ ቁጥሮች በሲቢኤ ኢትዮጵያ ፕሪሚየር ሊግ ምን ይናገራሉ የሚለውን ጉዳይ እንዳርሳለን። ዋነኛ ጉዳያችን የሚሆነው ታዲያ ግን በሲቢኤ ኢትዮጵያ ፕሪሚየር ሊግ ከጊዜ ወደ ጊዜ እየቀነሰ የመጣው በፕሪሚየር ሊግ ጎሎች የመቆጠር ምጣኔ እንዲሁም ደግሞ ያቻ ውጤቶች መብዛት ምክንያታቸው ምን ይሆን የሚለውን ጉዳይ ቁጥሮችን እያስደገፍን በዛሬው የብስራት ፕሮግራማችን በስፋት የምንመለከተው ይሆናል። ስለዚህ በሲቢኤ ኢትዮጵያ ፕሪሚየር ሊግ ቁጥሮች ምን ይናገራሉ? በሲቢኤ ኢትዮጵያ ፕሪሚየር ሊግ ጎሎች የሚቆጠሩባቸው ምክንያቶች ምንድናቸው? እንዲሁም ደግሞ ያቻ ውጤቶች ከጊዜ ወደ ጊዜስ እየጨመሩ የመጡባቸው ዋነኛ ምክንያቶቹ ምንድናቸው? የሚሉትን ጉዳዮች በዛሬው የብስራት ፕሮግራማችን የምንመለከታቸው ጉዳዮች ናቸው። እንግዲህ የኢትዮጵያ ፕሪሚየር ሊግ አሁን 13ኛ ሳምንት ላይ ደርሷል። በእነዚህ 13 ሳምንታት እንግዲህ የኢትዮጵያ ፕሪሚየር ሊግ ከጊዜ ወደ ጊዜ የሚቆጠሩ ጎሎች እያነሱ በአቻ ውጤት የሚጠናቀቁ ጨዋታዎች ደግሞ እየበዙ መጥተዋልና እነዚህ መሰረታዊ ምክንያታቸው ምንድን ነው? ስለ ሊጉ ምን ይናገራል የሚለውን ዛሬ በስፋት እናያለን። ለዚህ መነሻ የሆነን ዘንድ ታዲያ የ13ኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ እስካሁን ከተደረጉት ጨዋታዎች ከፍተኛውን ያቻ ውጤት የተመዘገበበት ሳምንት ነው። 6 አቻ ውጤቶች፣ 4 ጨዋታዎች ብቻ ናቸው በመሸናነፍ ያለቁት። ከ6ቱ ታዲያ 4ቱ ጎል ሳይቆጠርባቸው 0-0 በሆነ አቻ ውጤት ነው የተጠናቀቁት። ይህም ታዲያ የኢትዮጵያ ፕሪሚየር ሊግ ከየት ወዴት እየሄደ ነው የሚለውን ጉዳይ አጠቃላይ የኢትዮጵያ ፕሪሚየር ሊግ የጥራት ደረጃው እስከምን ድረስ ይደርሳል ወይም ደግሞ የሲቢኤ ኢትዮጵያ ፕሪሚየር ሊግ ቁጥሮች ይሄ ቁጥርስ የፕሪሚየር ሊጉን ደረጃ ይነግረናል ወይ የሚለውን ጉዳይ ከዚህ ቀደም ባሉትም ጨዋታዎች ይህን ጨዋታ መነሻ በማድረግ አጠቃላይ ቁጥሮች በሲቢኤ ኢትዮጵያ ፕሪሚየር ሊግ የሚቆጠሩ የጎሎች ንጻሬ የአቻ ውጤቶች ንጻሬስ ምን ይመስላል የሚለውን ጉዳይ መጀመሪያ እንመልከተው። በቁጥሮች ውስጥ የኢትዮጵያ ፕሪሚየር ሊግ ስለ ሲቢኤ ኢትዮጵያ ፕሪሚየር ሊግ ራሳቸውን ችለው ይናገራሉ። እነዚህ ቁጥሮች ምን ይነግሩናል የሚለውን ጉዳይ በደንብ እናንሳው። እንግዲህ ወደዚህ ጉዳይ ስንገባ እንግዲህ በነጥብ ደረጃ በዚህ የ13 ሳምንት ጨዋታዎች ቡድኖች በመጀመሪያው 5 ጨዋታ ከዛ በኋላ ባሉት 4 ጨዋታዎች ምን ያህል ነጥቦችን አስመዘገቡ የሚለውን እንመለከታለን። እንግዲህ በመጀመሪያዎቹ 5 ሳምንታት ላይ የተመዘገበው 111 ነጥብ ነው የተመዘገበው። በሁለተኛው ከ6ኛ እስከ 9ኛ ሳምንት በነበረው ጊዜያት ደግሞ 90 ነጥብ ነው የተመዘገበው። አሁን ደግሞ በመጨረሻዎቹ 4 ጨዋታዎች ደግሞ የተመዘገበው 88 ነጥብ ነው። እነዚህ እንግዲህ ቁጥሮቹ ምን ያህል እየወረዱ እንደመጡ በነጥብ ደረጃ ያየናቸው ነው። ያው በተወሰነ ደረጃ ቁጥሮቹ ከሳምንት ሳምንታት እየቀነሱ እንደመጡ እንመለከታለን። በጎል ደረጃም ስንመለከተው በተመሳሳይ ነው። የመጀመሪያው 5 ሳምንት ላይ 87 ያህል ጎሎች ተቆጥረዋል። በ6 እስከ 9 በነበረው ላይ 73 ጎሎች ተቆጥረዋል። አሁን በመጨረሻዎቹ የ4 ሳምንት ጨዋታዎች ደግሞ ወደ 69 ጎሎች ተቆጥረዋል። እንግዲህ አሁን ለዚህ ቁጥራዊ መረጃ እንደ መነሻ የወሰድ ነው የመጨረሻው ሳምንት 13ኛው ሳምንት ጨዋታዎች ላይ ስንመለከት እንግዲህ የመጨረሻው 13ኛው ሳምንት ጨዋታዎች ላይ 13 ጎሎች ነው የተቆጠሩት በአንድ ሳምንት። እንግዲህ ሆኖ ታገኘዋለህ። ከዛ በፊት የነበሩት ላይ እንደዚሁ እየበዛ የመጣበት ሁኔታ 14 15 16 17 21 የመጀመሪያው ሳምንት ላይ 21 ጎል ተቆጠረ። ከዛ በኋላ 14 እና 13 የተቆጠረበት ሁኔታ ነው ያለው። እየወረደ እንደመጣ የመጨረሻዎቹ 4 ሳምንት ጨዋታዎች ላይ እየተመለከትነው ጉዳይ ነው። የጎል ድርቁ እንግዲህ የበዛ መምጣቱን ከከተማም አንጻር ስትመለከተው የጎል ድርቁ አዲስ አበባ ላይ ያዘነበለ ሆኖ ትመለከተዋል። አዲስ አበባ ላይ እንግዲህ እስካሁን በተደረጉ ጨዋታዎች 13 ጨዋታዎች እንግዲህ መጀመሪያ ሳምንት ላይ 32 ከዛ 36 አሁን 26 ጎል ነው እየተቆጠረ ያለው። እስካሁን ውድድሩ እንግዲህ
በአዲስ አበባ በሐዋሳና በአዳማ ነው የተደረገው። ስለዚህ ሐዋሳ ላይ 2 ሳምንት የመጀመሪያ 9 ጨዋታዎች ሐዋሳ ላይ ነበሩ። ሐዋሳ ላይ በተደረጉ ጨዋታዎች እንግዲህ የመጀመሪያው ሳምንት ላይ ወደ 37፣ ሁለተኛው ላይ ወደ 55 ጎሎች ተቆጥረዋል። አሁን ደግሞ አዳማ ላይ 43 ያህል ጎሎች ተቆጥረዋልና አዲስ አበባ ላይ ምንድን ነው ችግሩ የሚለው ነገር ትንሽ የሚያነጋግር ይመስላል። ከዚህ ቀደም በእርግጥ አንስተነዋል፣ ምክንያቶቹን በደንብ አንስተናቸዋል። ተያይዘው የሚነሱ ጉዳዮች አሉ። ዞሮ ዞሮ ግን አዲስ አበባ ላይ ጎሎች እየተቆጠሩ አይደለም የሚለው ነገር ያስማማናል። እንግዲህ እስካሁን በተደረጉ ጨዋታዎች በመሸናነፍና በአቻ ውጤት የተጠናቀቁ ጨዋታዎችንም እንደዚሁ እየተመለከትን ከሆነ መጀመሪያ ሳምንት ላይ ወደ 31 ጨዋታዎች፣ ሁለተኛው ሳምንት ላይ ወደ 25 ጨዋታዎች፣ ሶስተኛው ሳምንት ላይ እንግዲህ አሁን የመጨረሻው 4 ጨዋታዎች ላይ ወደ 24 ጨዋታዎች በመሸናነፍ ተጠናቋል። አሁንም ቁጥሩ ወደዚህኛው ሲመጣ እያነሰ እንደመጣ ትመለከታለን። በአቻ ውጤት የተጠናቀቁ ጨዋታዎችን እንደዚሁ ስትመለከት የመጀመሪያው 5 ሳምንት ላይ ወደ 18፣ ከዛ 15፣ አሁን ደግሞ 16 ከፍ ብሏል። በአቻ የሚጠናቀቀው ጨዋታ እንደዚሁ እየበዛ በመሸናነፍ የሚጠናቀቀው ጨዋታ ደግሞ እያነሰ እንደመጣ ቁጥራዊ መረጃዎቹ ያሳያሉ። በአጠቃላይ በእነዚህ 13 ሳምንታት በመሸናነፍ የሚጠናቀቁት ጨዋታዎች እየቀነሱ በአቻ ውጤት የሚጠናቀቁ ጨዋታዎች ደግሞ እየበዙ የመጡበት እንዲሁም ደግሞ የሚቆጠሩ ጎሎችም እያነሱ የመጡበትን ሁኔታ ቁጥራዊ መረጃዎቹ በግልጽ ይናገራሉ። ታዲያ እነዚህ ቁጥራዊ መረጃዎች ከዚህ ባለፈ ምንድን ነው የሚናገሩት? አሁን የጠቃቀስኩልህ እውነታዎች እንዴትና ለምን ሊከሰቱ ቻሉ የሚለው ነገር ራሱን የቻለ መልሶች ይኖሩታል። እንግዲህ በቀጣይ የምንመለከተው ይሆናል። በተለይ አቻ ውጤቶቹ መብዛት ጎሎቹ የማይቆጠርባቸው መንገዶች ትንሽ ትኩረትን የሚፈልጉ ሆነው ይታያሉ። በተለይ አሁን ያነሳቸው ቁጥሮችም እንደሚያስረዱት እንደዛ ነው። በአጠቃላይም የጎሎች ምጣኔያችንም በደንብ ዝቅተኛ የሆነ ነው። በፕሪሚየር ሊጉ ከ1.7 በታች ጎል የሚቆጠርበት በጨዋታ እንደዛ የሚመዘገብበት ነው። ምናልባት ወደ 28% አካባቢ የሚደርሰው ከ2 በላይ ጎል ይቆጠርበታል። ግን ቀሪ 72 ጨዋታዎች ግን ከ1.7 እሱን አማካኝ ያደረገ ጎል የሚቆጠርበት ነው እንጂ ከዛ በላይ ጎሎች እየተስተናገዱበት አይደለም በፕሪሚየር ሊጉ። እሱኛውም በደንብ የሚታይ ነው። የአቻ ውጤቱም በተመሳሳይ 40% የሚሆኑት ጨዋታዎች በአቻ ውጤት ነው የሚጠናቀቁት። ከ60% በላይ በእርግጥ ጨዋታዎቹ የመሸናነፍ ምጣኔ ያላቸው እንደ ጥቅሉ ስንመለከተው፣ ግን አሁን ግን ባለው ነባራዊ ሁኔታ ቀደም ያነሳቸው ቁጥሮች ከጊዜ ወደ ጊዜ ግን ቁጥሩ በደንብ እየቀነሰ ያቸው ውጤቶቹ ግን እየበዙ የመጡበት የመሸናነፍ ንጻሬው ግን እየቀነሰ የመጣበትን ሁኔታ በደንብ እየተመለከትን ነው ያለ ነው። ጎል የማስቆጠሩም ነገር በተመሳሳይ ምናልባት ከግሎባሉ ምናልባት ከአውሮፓ ስታንዳርድ ብናወዳደረው ያኛው ከፍ ይላል። በአፍሪካም የነ ታንዛኒያንም የነ ኬንያንም ብንመለከት ከኛ ከፍ ያለ ከ1.9 በላይ ጎል የማስቆጠር ንጻሬ ያላቸው በሊጋቸው። ታንዛኒያ በእርግጥ ከኛ ጋር ተመሳሳይ ናት፣ ግን ያቻ ውጤታቸው 0-0 የሚሆነው ነገር በጣም ያነሰ ነው። ኮመን የሆነው ውጤታቸው 1-0 የሚሸናነፉበት ጎሉ ይነስ እንጂ ግን 1-0 የሚሸናነፉበት ውጤት ነው። ግን የኛ ከዛ በታች ያነሰ 0-0ዎች የሚበዙበት የጨዋታ ውጤቶች የሚመዘገቡበት ሆኖ እንመለከተዋለን። ለሁሉም ግን በጥቅሉ ያነሳናቸው ቁጥራዊ መረጃዎች ይህንን በደንብ እየቀነሰ እንዳለ ያስረዳሉ። ያቸው ውጤቶች የመብዛታቸው ወይም ደግሞ ጎል የመቆጠሩ ነገር ደግሞ እየቀነሰ ከጊዜ ወደ ጊዜ የመጣበት። ኮከብ ጎል አግቢውን ብንመለከት በ13 ሳምንት 7 ጎል ነው ያለው አዲስ ጊዳይ። ስለዚህ ያኛውም ራሱን የቻለ የሚናገረው ነገር አለ። በጎሉ በተለይ ግብ የማስቆጠር ከአጥቂዎች ላይ በደንብ ችግሮች እንዳሉ በደንብ የምንረዳበት ይሆናል። ግን በጥቅሉ ግን ለዚህ እነዚህን ቁጥሮች መሰረት አድርገን ምንድነው ምክንያቱ በኢትዮጵያ ፕሪሚየር ሊግ ጎሎች የማይቆጠሩበት ከዛ አለፈ ሲል ደግሞ ያቸው ውጤቶች እየበዙ የመጡበት ምክንያቱ ምንድነው የሚለውን መሰረታዊ ምክንያቱ ምንድነው የሚለውን ጉዳይ እንመልከት። የተወሰነ ነገር እናንሳ ወደዛ ነገር ከመግባታችን በፊት። ምክንያቱም የአንዳንድ ቡድኖች ሁኔታ አጠቃላይ ስዕሉን በደንብ ሊሰጥ የሚችል ስለሆነ እነዚህ ባለፉት 4 ሳምንታት በተደረጉ ጨዋታዎች ማን አትርፏል፣ ማን ከስሯል የሚለውን በተወሰነ ደረጃ እንመልከት። ባለፉት የ4 ሳምንት ጨዋታዎች እንግዲህ ውጤታማ ሆኖ መዝለቅ የቻለው አሁንም
ነገሌ አርሲ ነው። ነገሌ አርሲ ባለፉት 4 ጨዋታዎች ወደ 10 ነጥብ ማግኘት ችሏል። በመጀመሪያው 5 ጨዋታዎች ያገኘው 3 ነጥብ ነበር። በቀጣይ በተደረጉ 4 ጨዋታዎች ያ ነጥቡን ወደ 13 ከፍ ማድረግ ችሎ ነበር። አሁን በመጨረሻ በተደረጉ 4 ጨዋታዎች ደግሞ ይህንኑ ነጥቡ ወደ 22 ማድረስ ችሏል። 10 አሁን ደግሞ 9 ነጥቦችን ባለፉት 8 ጨዋታዎች አርሲ ነገሌ ወደ 19 ነጥቦችን ማግኘት ችሏል። ባለፉት 4 ጨዋታዎች እንደ አርሲ ነገሌ ሁሉ 9 ነጥብ በተመሳሳይ ማምጣት የቻለው ሀዲያ ሆሳዕና ነው። 3 ተከታታይ ድሎችን አግኝቶ አሁን በመጨረሻ ላይ ምንም እንኳ በመሪው ሲዳማ ቡና ቢሸነፍም ነገር ግን 9 ነጥብ በማግኘት በሊጉ ከፍተኛ ነጥብ ያመጡት በዚህ 4 ሳምንት ጨዋታዎች ውስጥ አርሲ ነገሌና ሀዲያ ሆሳዕና ናቸው። እነዚህ ቡድኖች ከመሪዎቹም የተሻለ ነጥብ ማስመዝገብ የቻሉ ናቸው። መሪዎቹ ቡድኖች 2ቱ ቡድኖች 8 ነጥቦችን ማስመዝገብ ችለዋል። ከነሱ ውጪ እንግዲህ በዚህ የ4 ሳምንት ጨዋታ ሌላው 8 ነጥብ ማግኘት የቻለና ትልቅ መሻሻል ያሳየው ንግድ ባንክ ነው። 3ቱ ቡድኖች ይሄንን ነጥብ አጥተው በአጠቃላይ በዚህ የ4 ሳምንት ጨዋታ ከተወዳደሩት 20 ቡድኖች ውስጥ ከ50% በላይ ማምጣት የቻሉት አሁን የጠቀስኩልህ ቡድኖች ብቻ ናቸው። 5 ያህል ቡድኖች ይሄንን ነጥብ አምጥተዋል። 6ኛ መቀሌ ሰባ እንደርታ አለ። መቀሌ ሰባ እንደርታ ወደ 7 ነጥብ ያስመዘገበበት እንዲሁም ሐዋሳ ከተማ 7 ነጥብ ያስመዘገበበት ሁኔታ አለ። እነዚህ 58% አፈጻጸም አላቸው። ከዛ ውጪ ግን አብዛኞቹ የኢትዮጵያ ፕሪሚየር ሊግ ቡድኖች ከ50% በታች ያመጡ ደካማ አፈጻጸም ያስመዘገቡ ቡድኖች ናቸው። ከነዚህ ውስጥ እንግዲህ ኢትዮጵያ መድንና ሸገር ከተማ 1 ነጥብ ብቻ ነው ያስመዘገቡት። ከ8% አፈጻጸም ማለት ከ12 ነጥብ 1 ነጥብ ነው ያገኙት እነዚህ ቡድኖች። ሌላው እዚህ ጋር የሚጠቀሱት መቻል፣ ቅዱስ ጊዮርጊስ፣ ኢትዮጵያ ቡና፣ ባህር ዳር ከተማ እነዚህ ቡድኖች እንግዲህ ባለፉት ጨዋታዎቻቸው ያስመዘገቡት ነጥብ በእውነት በጣም የሚያሳዝን ነው። አሁን የጠቀስኩት ቡድኖች በሙሉ 4 ነጥብ ነው ያስመዘገቡት። ባህር ዳር ከተማ በሚገርም ሁኔታ ሁሉንም ጨዋታ 0-0 ነው የወጣው። ቅዱስ ጊዮርጊስ ሁሉንም ጨዋታ 1-1 ነው የወጣው እና ይሄ በጣም የሚያስገርም የሚያስደንቅ ቁጥር ነው። እና እነዚህ 4 ቡድኖች እንግዲህ በኢትዮጵያ ፕሪሚየር ሊግ ላይ ባለፉት ዓመታት ለሻምፒዮናነት የሚፎካከሩ የነበሩ ጠንካራ የነበሩ ቡድኖች አጀማመራቸው ላይ ጥሩ ነገር የታየባቸው ቡድኖች ነበሩ። በተለይ 3ቱ መቻል፣ ቅዱስ ጊዮርጊስና ባህር ዳር ከተማ። ነገር ግን እነሱም ምን ያህል እየወረዱ እንደመጡ ትመለከታለህ። የአምናው ሻምፒዮን ኢትዮጵያ መድን በተመሳሳይ ከጊዜ ወደ ጊዜ ከሳምንት ሳምንት እየወረደ መጥቶ ከ12 ነጥብ 1 ነጥብ ብቻ ያስመዘገበበትን በጣም አስደንጋጭ የሆነ ሁኔታ ላይ እንዳለ መናገር ይቻላል። ከዚህ ውጪ ሌላው በዚህ ሳምንት እንግዲህ ትንሽ አስገራሚ ቡድን እየሆነ ያለው መቀሌ ሰባ እንደርታ ነው። እንግዲህ መቀሌ ሰባ እንደርታ በእነዚህ 4 ጨዋታዎች ላይ እንግዲህ ወደ 7 ነጥብ ማስመዝገብ ችሏል። 2ቱን አሸንፏል፣ በአንዱ አቻ ወጥቷል፣ በአንዱ ብቻ ሽንፈት አስተናግዷል። አሰልጣኝ ከቀየረ በኋላ አሰልጣኝ ጸጋዬ ኪዳነ ማርያም 7ቱን ነጥብ ማግኘት ችሏል። በአንዱ ብቻ ነው አቻ የወጡትና ይሄ ለመቀሌ ሰባ እንደርታ ትልቅ ሊባል የሚችል እምርታ ነው። እንግዲህ መቀሌ ሰባ እንደርታ ባለፉት 9 ጨዋታዎች ላይ ያላገኘውን ነጥብ በእነዚህ 4 ጨዋታዎች ማግኘት ችሏልና ይሄ ለመቀሌ ሰባ እንደርታ ትልቅ ሊባል የሚችል ውጤት ነው። ሀዲያ ሆሳዕናም ቢሆን ያስመዘገበው 9 ነጥብ በጣም የሚገርም ነው። በ9 ጨዋታ 7 ነጥብ ነበር ያገኘው። አሁን ግን በ4 ጨዋታ እንደዚሁ 9 ነጥብ ማግኘት የቻለበትን ውጤት አስመዝግቧል። ሽረ እንዳስላሴ ያለፉት 4 ሳምንታት ትልቁ ሰርፕራይዝ የሆነ ቡድን ነበረ። በዚህ ሳምንት ግን በመጨረሻው ጨዋታ አሸነፈ እንጂ ጠቅላላ ጨዋታዎቹን ሽንፈት ያስተናገደበት፣ በአጠቃላይ የኢትዮጵያ ፕሪሚየር ሊግ ክለቦች ወጥ አቋም ማሳየት ያልቻሉበት
ነበር ብሎ መውሰድ ይቻላል ማለት ነው። ወደ ዋናው ነጥብ ሳልፍ ከዛ በፊት መሌ ምናልባት ይሄ ከፋውሎሽን ጋር ተይዞ ስለሚነሳ በጨዋታ የሚሰሩት ፋውሎችም አቬሬጁን ብንናገረው ጥሩ ይሆናል። ቅድም ረሶት ለማውራትና ምናልባት የሚሰሩ ፋውሎችም በርካታ ናቸው። 28 ፋውሎች በጨዋታ ይሰራሉ። ፋውሎች በደንብ የሚሰሩበት ሊግ እንደሆነ በደንብ የተመለከተ ነው። የሊጉ አቬሬጅ ነው እንግዲህ 28 ጥፋቶች በየጨዋታው የመጀመሪያ ሳምንት ላይ 15 ጥፋት እያንዳንዱ ክለብ ይፈጽም ነበር። ያ በጣም ከባዱ ቁጥሩም ከፍ ያደረገው ያኛው ይመስላል። የጨዋታችን ምናልባት ከኳስ ቁጥጥር ጋር በተያያዘም 51 ከመቶ ቡድኖች የኳስ ቁጥጥር ይኖራቸዋል። ምናልባት መቻል ትልቁ ነው 64 ከመቶ አለው፣ ግን አቬሬጅ ሲወጣ 51 ከመቶ የኳስ ቁጥጥር ያላቸው ቡድኖች አሉ። በጨዋታው የሚያስመዘግቡት ቁጥር ነው። ግን ምናልባት የዲፌንስ ሜንታሊቲው ይሄንኛውን ያሳያል በደንብ ቡድኖች በአጠቃላይ የዲፌንስ ሜንታሊቲ ያላቸው ቡድኖች እንደሆነ በደንብ ተመልክተናል። ቀድም ያነሳቸው ቡድኖች 4 ጨዋታ አድርገው 4ቱም 0-0 የወጡበት ቅዱስ ጊዮርጊስም እና 1-1 ቅዱስ ጊዮርጊስ ባህር ዳር 0-0 የወጣበት ጨዋታዎቹን እነሱም እንደ ማሳያነት የሚጠቀሱ ናቸው። በርካታዎቹ በእንደዚህ አይነት ሁኔታዎች የሚያልቁ ናቸው። ግን አንድ ቁጥር ባነሳ ደስ ይለኛል። ራሴ ያስኩት ዳታ ነበረ ጨዋታ ላይ ያለን ካልተሳሳትኩ 6ኛው ወር 7ኛ ሳምንት ላይ መቻል ከድሬዳዋ ከነማ በነበረው ጨዋታ ላይ እንግዲህ ትልቁ ጥሩ ጌም የተባለው ጨዋታ ነው። ጥሩ ኢንተንሲቲ ያለው ጨዋታ የተባለ ጨዋታ ነበረ በወቅቱ በነበረው። ግን እያንዳንዱ ጨዋታዎች ላይ ሲወጡ ፋውሎች የሚሰሩበትን የእጅ ኳስ ውርወራው ሲወጣ ምን ሲል ንጹህ ደቂቃ የተጫወቱት 32 ደቂቃ ነው። ሌሎቹ በዳኛ ፊሽካ የተቋረጡ ወይም ደግሞ ኳስ ሲወጣ ምን ሲል ያለቁ የባከኑ ደቂቃዎች ናቸው። ከ90 ደቂቃው ንጹህ 32 ደቂቃ ነው የተጫወቱት። ስለዚህ ምናልባት ያ እንደማሳያ ይሆናል አይሆንም አላውቅም። ግን ጨዋታው አልተካሄደም እኮ ማለት ነው። ጨዋታው 30 ደቂቃ ነው 32 ደቂቃ 60 ምናምኑ ደቂቃ የባከነ ደቂቃ ነው ማለት ነው። ዳኛውን እኮ አሁን በዚህ ምክንያት ልታስወነጅላቸው ነውና ቁጥሩ በትክክል ተይዞ ከሆነ 32 ደቂቃ ነው። ለማሳየትም እችላለሁ ያስኩትን ቁጥር ግን ያን ቪዲዮ ደግሞ ማየት ያስፈልጋል። ይሄ ቁጥር እጅግ በጣም ከፍተኛና ኢትዮጵያ ብቻ ሳይሆን ፊፋም ይህን ጉዳይ ከሰማ በጣም ሊያጠናው የሚገባ ቁጥር ነውና በእርግጥ አርሰን ቪንገር በሆነ ሰዓት ያስጠኑት ጥናት ነበረ እንግሊዝ ፕሪሚየር ሊግ ላይ። ያ ጥናት ቡድኖች ከ51 ደቂቃዎች ነው ከ90 ደቂቃ የሚጫወቱት የሚል ጥናት አለ በእንግሊዝ ፕሪሚየር ሊግ። እንግዲህ እንግሊዝ ፕሪሚየር ሊግ በኢንቴንሲቲው ከፍ ያለ ሊግ ነው፣ ከዓለማችን ታላላቅ ሊጎች ቀዳሚው ሊግ ነው። ግን 51 ደቂቃ ቡድኖች ጨዋታውን ይጫወታሉ ብሏል። ግን ከዛ በተጻራሪ የኛ ትንሽ ከፍ ያለ ቁጥር 32 ደቂቃ ሆኖ ተገኝቷል። ለሁሉም ግን እንደዚህ አይነት ቁጥሮች አሉ። እንዴት ነው የሚለው ነገር እንግዲህ ዝርዝር ትንታኔ ይፈልጋል። እንግዲህ ዞሮ ጨዋታው በእንቅስቃሴ ላይ ነበር። በእንቅስቃሴ ውስጥ ግን ምን ያህሉ ጨዋታዎች ይደረጉ ነበር በሚፈለገው መጠን ደረጃ የሚለው ትንታኔ ይፈልጋል። ዞሮ በእንደዚህ አይነት ሂደቶች ውስጥ እያለፈ ያለ ሊግ ነው ለማለት ነው። ስለዚህ በእንደዚህ አይነት ሊግ እያለፈ ያለው ሊግ ይሄ የሆነበት ምክንያት ምንድን ነው የሚለውን ነገር በቀጣይ እናንሳ። በነገራችን ላይ በእነዚህ 13 ሳምንት ጨዋታዎች ያየናቸው ቁጥራዊ መረጃዎች ሊጋችንን የወረደ ነው ሊያስብል የሚችል አይደለም። እውነት ለመናገር ቁጥሮች የሚያሳዩት አሁንም መጠኑ ምናልባት ከታንዛኒያ ወይ ከእንግሊዝ ጋር ስናደርገው ላይመጣጠን የሚችልበት የተወሰነ ነገር ይሁን እንጂ እንደ መርህ ግን ጤናማ ሊባል የሚችል አካሄድ ነው። ምክንያቱም ቡድኖች እየጠነከሩ እየተዋወቁ በሚመጡበት ሰዓት ላይ የመሸናነፍ አቅማቸው እየጠበበ ነው የሚመጣው። አሁን ተመልክተው ከሆነ ግን ማለት እዚህ ጋር እኮ ጤናማ ነው ብለን ምናስብ በርግጥ ቁጥሮች የሚያስረዱት ነገር አለ። ከስታንዳርዱን ማየት እንችላለን እኮ ቁጥሮቹ ቅድም እንኳን አንስተናል። ቁጥሮችን እኮ ማየት እንችላለን። ግን የቡድኖቹን ዲስባላንስ መሆንም እኮ መታሰብ አለበት። ሊጉ ጤናማ ነው ለማለት ለምሳሌ የማጥቃት ሜንታሊቲያቸውና የመከላከል አሁን በኢትዮጵያ ፕሪሚየር ሊግ እኮ መጨረሻ ሳምንቱ ስናይ 60 ከመቶ መሸናነፍ አለ አይደል? 60 ከመቶ መሸናነፍ 40 ከመቶ ነው አቻ ውጤት ያለው።
ስለዚህ ይሄ ቁጥር መጥፎ ብለህ ልትለው የምትችለው ያ በመሸናነፍ ደረጃ ልተነሳው ትችላለህ፣ ግን በማጥቃት ይደርሱ በጎል የሚቆጠርባቸው መንገዶች ግን ልክ አይደሉም። በጎልም ስትሄድ እኮ ቡድኖች እየተዋወቁ ስትመጡ አሁን ሌሎቹ ሊጎቹ ላይም በዚህ ደረጃ ማጥናት ይቻል ይሆናል። ጎሎች እየበዙ አይሄዱ ምን ጊዜ ምን እናንተ እንኳን እየተግባባን ስንመጣ ከአንድ ዓመት በፊት የነበረን መግባባትና አሁን አንድ አይደለም። አሁን ላይ ሳልናገር ልትረዳኝ ትችላለህ። ስለዚህ እያወቅኩ ስትመጣ የአንተን የማጥቃት አቅሜ እየቀነሰ ነው የሚመጣው። አንተም ጥንካሬክ እየጨመረ ይመጣል። ስለዚህ በቀላሉ ጎል ልታስቆጥርብኝ አትችልም። አሁን እያየን ያለነው እኮ ይሄንን ነው። አንዳንድ ቡድኖች በባህሪያቸው በአንድ ጊዜ የሚነሱ አሉ፣ በአንድ ጊዜ ደግሞ የሚወርዱ ቡድኖች አሉ። አሁን አርሲ ነገሌን ተመልከተው። መጀመሪያ ሲጀምር አጀማመሩ መልካም አልነበረም። በ5 ጨዋታ 3 ነጥብ ነው ያስመዘገቡ። አሁን ከጨዋታ ግን እያደገ መጣ። የወጡት ቡድኖች ደግሞ እየወረዱ የመጡበት ሁኔታ አለ። የመጀመሪያ ሳምንት ላይ እንደተመለከትከው ይኸውልህ ብዙ ነጥቦች ነበሩ፣ ብዙ ጎሎች ተቆጥረዋል። ሁለተኛው ሳምንት ላይ ስንት መጣ? 73 ጎል ነው። መጀመሪያ ላይ 87፣ ሁለተኛው ሳምንት ላይ 4 ጨዋታዎች ላይ 73፣ አሁን የመጨረሻው ላይ 69 እየሆነ መጣ። ይሄ ቁጥር ለምን ከፍ አላለም? ለምን እያደገ አልመጣም ልትል አትችልም። እኔ እያወቅኩ ዝም ብለህ ልታገባብኝ አትችልም። እኔም እየጠነከርኩ እመጣለሁ። ደካማዎቹም እኮ ጎል አይቆጠርባቸውም። አሁን አርባ ምንጭን ተመልከተው፣ መጨረሻ ላይ ያለ ቡድን ነው። ነገር ግን በቀላሉ ዝም ብለህ እየሄድክ ጎል የምታስቆጥርበት ቡድን አይደለም። አንድ ጎል ነው ልታስቆጥር። ሁላቸውም እንደዛ ናቸው። አሁን እኮ ይሄ ቅድም ባላንስ አልሆነም ሚዛናዊ ያልሆነም ያልኩት ለዛ እኮ ነው። አሁን ይሄ ለቡድኖቹ እኮ ጤናማ አካሄድ ሊሆን ይችላል። እነሱ እንዳሰቡት እንዳልከው መታወቅ ስለሆነ መከላከልን አማራጭ አድርገው ሊገቡ ይችሉ ይሆናል። ግን በማጥቃት ረገድ ግን ዜሮ ሆነዋል። ሁሉም ቡድን እየተከላከለ ነው የሚገቡ። ስለዚህ ባላንስ አልሆነም ማለት ነው። ይሄ እንዴት ጤናማ ሊሆን ይችላል? ጤናማ ሊወሰድ ይችላል። ሊጉ ላይ ጎሎች እንዳይቆጠሩብህ ነው የመጀመሪያው። የማንም የትኛውም ሊግ ላይ ስትሄድ የመጀመሪያው ዓላማ ጎል እንዳይቆጠርብህ ማድረግ ነው። ጎል እንዳይቆጠርብህ ጎል ልታስቆጥር ነው የምትጫወቱ በቃ። ስለዚህ በዚያ መሰረት ሁሉም መከላከልን መሰረት አድርገው ይሄዳሉ፣ ጥንቃቄን ያደርጋሉ። ሁሉም የየራሱ ጥንካሬ ስላለው እንጂ በየሳምንቱ ጎሎች ለምን አልተቆጠሩም፣ ጎሎች ለምን አልበዙም ይገባኛል ልትል የምትፈልገው ነገር በማጥቃት ላይ የተመሰረተ ፉትቦል እየተጫወቱ አይደሉም ቲሞቹ። በማጥቃት ላይ የተመሰረተ ፉትቦል እኮ ላይሆን ይችላል። ማጥቃት በብዙ አይነት መንገድ እኮ ልንተነትነው እንችል ይሆናል። የራሱ የክለቦቹ አወቃቀር ወይም ደግሞ የክለባቸው አካሄድ የጨዋታ መንገድ ሊኖራቸው ይችል ይሆናል። ግን ባላንስ ግን መሆን አለባቸው። አሁን ለምሳሌ አንድ ክለብ ሲገባ መጀመሪያ መከላከልን መሰረት ሊያደርግ ይችላል። ግን መከላከልን መሰረት አድርጎ ግን ማጥቃትን መፈለግ አለበት። ጎል እንዳይቆጠርበት ከተፈለገ ጎል ማስቆጠር ደግሞ ይኖርበታል። በደንብ እየተከላከለ በደንብ ማጥቃት ይኖርበታል። ስለዚህ ቡድኑ ባላንስ ሲሆን ጎል ያስቆጥራል፣ ነጥብ ይዞ ይወጣል ማለት ነው። አሁን ግን እኛ የኢትዮጵያ ፕሪሚየር ሊግ ላይ እየተመለከትን ያለ ነው ጎል ማስቆጠር አይደለም፣ ጎል እንዳይቆጠርብህ መሆን ብቻ ነው። ስለዚህ ደግሞ ጤናማ አካሄድ ሊያስብለው አይችልም ነው የኔ ሀሳብ። ምክንያቱም ሁሉም ጎል እንዳይቆጠርበት ነው የሚሄደው፣ የሚቆጠረው አንድ ጎል ነው። ስለዚህ ይሄ እንዴት ጤናማ ሊሆን ይችላል? አንደኛ ኢሜጁን በደንብ ይቀንሰዋል። ይሄ ጤናማ የሚሆነው አሁን ቁጥሮች ልክ ነው 60 ከመቶ መሸናነፍ አለ። አሁን በአንተ ጤናማ የሚባለው ምንድን ነው? ጤናማ ማለት እኮ መደበኛ መሆን ነው። አሁን መደበኛ ምን 60 እና 40% ያ ኖ ሳይ ቆይ 60 እና 40% ጤናማ አይደለም። በማሸናነፍ ሂደት እኮ ጤናማ ነው። በማሸናነፍ ሂደት እኮ ጤናማ ነው። ጎልን በማስቆጠር ሂደት ውስጥ እኮ ቁጥሮቹ ምንድነው እየሆኑ የሆኑት? 60 እና 40% ጤናማ ነው ብለን ካልን ሊቆጠሩ የሚችሉ ጎሎችም እኮ በዚህ ውስጥ ነው የሚካተቱት አይደለም። 72 ከመቶ እኮ ከ1.7 በታች ጎል ከሁለት ጎል በታች ይቆጠርባቸዋል አልን እኮ ቅድም መረጃችን ላይ 28 ከመቶ የሚሆኑት ናቸው ከሁለት ጎል በላይ የሚቆጠርባቸው። 72 ከመቶ የሚሆኑት ከሁለት ጎል በታች የሚቆጠርባቸው። ቁጥሮቹን ብትሄድ እኮ ብታየው መጀመሪያ ሳምንት ላይ የገባው ጎል ቁጥር ሁለተኛው ላይ የሚገባው ሶስተኛው ላይ የሚገባውን ከተመለከተ በአብዛኛው ተመሳሳይ ነው። 1.7 አካባቢ ናቸው። በቃ አቬሬጁ እሱ ነው የሊጉ በቃ ሳምንቱ ላይ የሚቆጠሩ ጎሎች ኢትዮጵያ ፕሪሚየር ሊግ ላይ 1.7 ጎሎች ይቆጠራል። ይሄ ጎል በጣም የወረደ ነው መጥፎ ነው ብለህ በእኛ ሀገር ደረጃ ልትል አትችልም።
የእኛን ሀገር አጠቃላይ ሁኔታዎችንም መመልከት ያስፈልጋል። በምን አይነት ዝግጅት ይመጣሉ፣ በምን አይነት አቀራረብ ይመጣሉ የሚለውንም ታሳቢ አድርገህ ስትሄድ የተሻለ የሚባለው እንግሊዝ ፕሪሚየር ሊግ ላይ ስንት ጎል ነው የሚቆጠረው? ከ2.9 በላይ ይቆጠራል። ከነሱ ከ2.9 የነሱ ደረጃ ማለት ነው 3 ጎል በጨዋታ ይቆጠራል። የነሱና የእኛን ደረጃ ተመልከት እንግዲህ። ስለዚህ በእኛ ሀገር ደረጃ ያን ያህል መጥፎ ብለህ የምትለው አይደለም። ካለፉት ዓመታት ወይም አምና በሊጉ ይቆጠር ከነበረው አሁንም የመቀነስ ነገር አለው። ኢትዮጵያ ፕሪሚየር ሊግ ላይ አምና 1.91 ነበር የሚቆጠረው አይደለም። አሁን ላይ 1.7 ወርዷል። ምንም ጥያቄ የለው። ነገር ግን ከራሳችን አንጻር ግን ስናነጻጽረው ያን ያህል የወረደ በጣም መጥፎ ብለን ምንለው አይደለም ለማለት ያህል። እያደግን መሄድ አለብን። ምንም ያስማማን ጉዳይ ነው። ነገር ግን 60 እና 40% ግን መጥፎ የምትለው አይደለም። እንግሊዝ ፕሪሚየር ሊግ ላይ ብትሄድ የመሸናነፍ ሬታቸውን ብታይ ከዚህ ብዙ የበዛ ነው ብዬ አልልም። 35 ከመቶ ነው አቻ ውጤታቸው ነው። 33 ከመቶ ያቻ ውጤታቸው ነው። ስለዚህ በእኛ ሀገር ደረጃ 67ቱ በመሸናነፍ የሚያልቅ ምንድን በእኛ ሀገር መጥፎ ነው ትለዋለህ? የለም አይ ጎል ከማስቆጠር አንጻር ነው። በመሸናነፍ ደረጃ እኮ በመሸናነፍ ቁጥሮቹ ተናገሩ። 60 ጎል ማስቆጠር ነው። ጎል ስታስቆጥር ነው መሸናነፍ ያለው አይደለም። ጎል ብናስቆጥርም የሚቆጠረው ጎል ነው። አንድ ግብ እያስቆጠርክና 3 ግብ ማስቆጠር እኮ የተለያየ ነው። ጎል ማስቆጠር እኮ ሁለቱ የተለያየ ነው። አንድ ግብ ማስቆጠር ነው። ያ የጎል ቁጥር መብዛቱ ላይ ግን ጥያቄ አለ ነው። አሁንም አንደኛ ጎል የሚያስቆጥሩት አጥቂዎቻችን ቁጥሮች እየነገሩ ነው። ጎል ይኸውልህ፣ ሁለተኛ ደግሞ ጤናማ ነው በሚለው እንስማማና ጎሎች ለምን አልበዙም የሚለው ነገር ቀጥሎ የሚመጣ ጉዳይ ነው የሚለው። ጎል ለምን አልበዛምና ጤናማ አይደለም የሚለው እሱ አይደለም። አሁን ቡድኖች ባላንስ ካልሆኑ ጤናማነታቸው እንዴት መናገር እንችላለን ነው። ባላንስ ካልሆኑ አሁን የባላንሱን ጉዳይ ልናወራ ነው። እሱ ሌላ ጥያቄ ነው፣ ሌላ ሳይንስ ነው። ጎሎቹ ለምን አልበዙም እንነጋገርበት፣ ሌላ ጥያቄ ነው። ግን እንደ አጠቃላይ ግን በዚህ ሁኔታ ውስጥ ግን ሆኖ የተመዘገበው ውጤት ግን መጥፎ ይባል የሚችል አይደለም። ጎሎቹ ለምን አልተቆጠሩም ቀጥለን ማየት እንችላለን። ይሁን እሺ። ዞሮ ጎሎቹ ለምን አልተቆጠሩም የሚለውን ነገር እናንሳው። እንደ ምክንያቶችን የምናነሳቸው ነገሮች አሉ። ከዛ ላይ እናዳበራቸዋለን። ያው የኢንተርናል ፋክተርም ኤክስተርናል ፋክተሮችም አሉት። ግን በደንብ መነሳት ያለበት ኢንተርናል ፋክተር ነው። ኤክስተርናል ፋክተሩ የሚታወቅ ነገር ነው። አሁን የሜዳ ጉዳይ፣ የቡድኖች ዝግጅት ሁኔታ ምናምን የሚለውን ነገር በደንብ ከዚህ ቀደምም 2-3 ጊዜ በፕሮግራማችን ዳሰነዋል። ግን ራሳቸውን የውስጣዊ ችግሮች የውስጣዊ ምክንያቶችን በደንብ ብናየው መልካም ይመስለኛል። ያው እየተነጋገረን ያለው አጠቃላይ ስዕሉን ነው እየሰጠክ ያለው አንተ። ስለዚህ አድማጭ ተመልካቾችም ይሄንን ታሳቢ ማድረግ ይጠበቅባቸዋል። የሚጫወቱበት ሜዳ የሚጫወቱበት ሰዓት በራሱ ትልቅ ፋክተር አለው ለጎሎቹ አለመቆጠር። ምንም ጥያቄ በቃ 7 ሰዓት ላይ የሚደረጉ ጨዋታዎች አሁን ከምንለው ቁጥር አንጻር ምን ያህሉ በጎል ተጠናቀቀ? 7 ሰዓት ላይ የሚደረገው ጨዋታ በራሱ በአብዛኛው ከአንድ ጎል በላይ ማይቆጠርበት ጨዋታ ነው። በአብዛኛው አቻ ውጤት የሚጠናቀቅ ጨዋታ ነው። በቃ ይሄ ራሱ ትልቁ ለጎሎች አለመቆጠር ምክንያት ነው። ምንም ውጫዊ ምናምን ብለህ የምትለው አይደለም። በቃ የአየር ሁኔታ አለ፣ የሚጫወቱበት ሜዳ አለ። ስለዚህ ይሄ ጎሎች እንዳያስቆጥሩ አድርጓቸዋል። ቡድኖች በራስ መተማመናቸውን አውርዶባቸዋል። አብዛኞቹ ቡድኖች አዲስ አበባ ስቴዲየም በተለይ ሲጫወቱ ጥንቃቄ የበዛበት እግር ኳስ ነው የሚጫወቱት ሁለቱም ተቃራኒ ቡድኖች። ስለዚህ ይሄ ጎሎች እንዳይቆጠሩ በሊጉ ላይ ትልቅ እንቅፋት ነው። ውስጣዊ ችግራቸው በላይ በየትኛውም መንገድ አሰልጣኞቹ በተደጋጋሚ መጥተው ሲናገሩ የምትሰማው ነው አይደለ? ሜዳው እንደምንፈልገው አንሄድም፣ እንደ ሲቹዌሽኑ መሆን እንዳለባቸው ባምንም፣ ነገር ግን በተደጋጋሚ ግን እንደ ምክንያት ያነሱታል እነሱ። በእርግጥ የምትቀበለው ምክንያት ነው፣ ተፈጥሯዊ ነው። ፀሐዩ በዛ ሰዓት ሰው ልጅ እግር ኳስ የሚጫወትበት ሰዓት አይደለም። በቃ አዲስ አበባ ስቴዲየም ላይ የሚደረጉ ጨዋታዎች ይሄንንም ቁጥራዊ መረጃዎቹ በደንብ ይናገራሉ አይደለ? ከአዲስ አበባ ኢቭን ባህር አዳማ ላይ እኮ ሙቀት አለ በጣም ግን እዛ የተሻለ ጎል እየተቆጠረ ነው። የመጫወቻው ሜዳ ምን ያህል የተሻለ እንደሆነ ትመለከታለህ። ሐዋሳ ላይ የተሻለ የመጫወቻ ሜዳ አለ፣ እዛ ላይ ጎሎች ተቆጥረዋል። ስለዚህ
ፋክተሮች በኢትዮጵያ ፕሪሚየር ሊግ ላይ ትልቁ ያ ነው። ሁለተኛው ፋክተር ውጫዊና ውስጣዊ ብለን ስንወስድ ውስጣዊ ችግሮች አሉ። ቡድኖች እንዴት ነው የሚያጠቁት፣ እንዴት ነው የሚከላከሉት ብለህ ስትል ቅርጽ አልባ ነገር በአብዛኞቹ ቡድኖች ላይ ትመለከታል። ሲያጠቁ በቁጥር የሚያንሱበት፣ ሲከላከሉ በቁጥር የሚበዙበት ሁኔታ በደንብ ትመለከታለህ። ይሄ ደግሞ በአብዛኛው ከአሰልጣኞቹ የቆይታ ጊዜ ጋር የተያያዘ ይመስለኛል። የእውቀት ማነስ፣ የልምድ ማነስ እንደተጠበቀ ሆኖ ነገር ግን ከህልውና ጋር የማያያዝ ነገር አሰልጣኞቻችን ላይ ትመለከታለህ። በዚህ ምክንያት አብዛኞቹ በጥንቃቄ ላይ የተመሰረተ ፉትቦል ይጫወታሉ። በድንገት በአጋጣሚ በሚቆጠሩ ጎሎች ነው አሸንፈው ለመውጣት የሚፈልጉት። ይሄ በጣም መስተካከል ያለበት እንደ ግለሰብ ብቻ ሳይሆን እንደ ሀገርም በጣም ብዙ መስራት ማየት ያለብን ጉዳይ ይመስለኛል። ይሄ ጉዳይ በክለቦቹ ላይ ብቻ ሳይሆን በናሽናል ቲሙ ላይ የሚታይ ትልቅ ችግር ነው። ኢትዮጵያ ብሔራዊ ቡድን ተመልክተው ከሆነ ትላንት ወዲያም ዳታዎች እያየው ነው። ባለፉት 10 ዓመታት የሚያስቆጥራቸው ጎሎች በጣም አነስተኞች ናቸው። ብሔራዊ ቡድን ደግሞ የክለቦቹ ነጸብራቅ ነው። እዚህ የሌለ ሜንታሊቲ እዛ ሊኖር አይችልም። ስለዚህ ችግሩ ከክለብ አልፎ በሀገር ላይም እየታየ ነው ያለ ችግር ነው። ጎል የማስቆጠር ችግር እንደ ሀገር አለብን። ይህን ምንክደው ችግር አይደለም። ይሄ ችግር የአሰልጣኞቻችን የታክቲክ እውቀት ችግር ነው። በታክቲክ ላይ ያላቸው እውቀት አናሳ ነው። ተለዋጭ ጨዋታ መንገድ መጠቀም አይችሉም። ባላቸው ልጆች እንዴት መጫወት አለብን፣ እንዴት መስራት አለብን የሚል ችግር አሰልጣኞቻችን ላይ እናያለን። ይሄ ችግር ደግሞ የሚመጣው ከስልጠና መንገዶች ጋር ተያይዞ ነው። ባለፉት ጊዜያት ተነጋግረናል። አሰልጣኞቻችሁ ምን እየተማሩ ነው የሚመጡት? በምን አይነት ሁኔታ ውስጥ ነው እየተማሩ ያሉት? ማን ነው የሚያስተምራቸው? ምናምን ብለህ ብዙ ጥያቄ ታነሳለህ። ከዚህ በፊት ነግሬያለሁ። አንድ ባለሙያ ተማሪውን አይቼ አስተማሪውን መናገር እችላለሁ ብሎ እንዳለኝ። ስለዚህ እንደዚህ አይነት መሰረታዊ የሆኑ ችግሮች አሉ። ይሄ ችግር በዘንድሮ የኢትዮጵያ ፕሪሚየር ሊግ ላይ ብቻ የተከሰተ ችግር አይደለም። ተያይዞ የመጣ ልንቀርፈው ያልቻለን ልንቀርፈው አይደለም ትኩረት እንኳን ልንሰጠው ያልቻልነው ሁል ጊዜም በዝምታ እያለፍነው ያለ ችግር አለ። ስለዚህ ከዛ አንጻር በኢትዮጵያ ፕሪሚየር ሊግ ላይ በዘንድሮ የውድድር ዘመን ላይ ጎሎች ብዙ እየተቆጠሩ አይደሉም። ለዚህ ዋነኛው ችግር ብዬ ብለው የአሰልጣኞቻችን የታክቲክ እውቀት ማነስ ነው። አሁን አብዛኞቻችን አሰልጣኞች ሊባል በሚችል ደረጃ በመከላከሉ እንጂ በማጥቃቱ ረገድ ደካሞች እንደሆኑ ተመልክተናል። ለምሳሌ በዘንድሮ የውድድር ዘመን ለብዙዎች ሰርፕራይዝ እየሆነ ያለው አንዱ ቡድን ፋሲል ከተማ ነው። ፋሲል ከተማን በ13 ጨዋታዎች ካየኸው በአንድ ጨዋታ ብቻ ነው 2 ጎል ያገባው። አንድ ጎል አግብቶ አሸንፎ የሚወጣ ቡድን አብዛኞቹን ጨዋታዎች ጎሎች አላስተናገድም። ቢቆጠርበት አንድ ጎል በ13 ጨዋታ 3 ጎል ነው የተቆጠረበት። ስለዚህ ይሄ ቡድን በቃ ቶታሊ ለመከላከል ብቻ የሚገባ ነገር ግን ማጥቃቱን በሰው ስህተትም ቢሆን ጎል አግብቶ ለማሸነፍ የሚጫወት ቡድን እንደሆነ እንደዚህ እያልክ ስትመጣ ብዙዎቹ ጋር ትመለከታለህ። በእርግጥ ለሻምፒዮና የሚጫወት ቡድን በደንብ ጎል የማይቆጠርበት ቡድን መሆኑ እንደተጠበቀ ሆኖ ነገር ግን እንደዛም ሆኖ ደግሞ ለሻምፒዮና የሚጫወት ቡድን ደግሞ ጎል የሚያስቆጥር መሆን አለበት። ዲፌንሲቭ ኦርጋናይዝድ ዲፌንሲቭ መስራት ቀላል ነው የሚል ሀሳብን አሰልጣኝ ዮሐንስ ሳሌ ሲናገሩ ነበር። ማጥቃት ግን ይከብዳል፣ የልጆችን የተፈጥሮ አቅም ይጠይቃል የሚል ሀሳብ ሰጥቷል። ግን እሳቸው ትኩረት የሚያደርጉት መከላከልን ትኩረት ስለሚያደርጉ ማጥቃትን ላይ የሉበትም። ስለዚህ ተፈጥሮ አቅም ይፈልጋል ካሉ የሚያደርጉበት ነገር በክለብም ደረጃ አሳይተውናል። በኢትዮጵያ ብሔራዊ ቡድን አሰልጣኝነት የ1 ዓመት አሰልጣኝነት ዘመናቸውም የነበረባቸው ትልቅ ድክመት ወይም ችግር ነው።
አሰልጣኙ ላይ ቁጥሮች ይህን ይናገራሉ። በብሔራዊ ቡድን በክለብ ደረጃም ያላቸው ሁሌም በመከላከል ላይ መሰረት እንደሳቸው አይነት አሰልጣኞች አሁን ሊጉ ላይ ይበዛሉ። መከላከልን መሰረት እሱ ደግሞ በደንብ ኮምፒተንት ማድረግ አልቻለም። ምናልባት እሱ ላይ ደግሞ በሌሎች ሀገሮች ላይ ቅድም የብሔራዊ ጉዳይንም ስላነሳ ምናልባት ምንም ጥያቄ የለውም ሊጎቹ የብሔራዊ ቡድኑ የሊጋችን ነጸብራቅ ነው። ስለዚህ እዚህ ያሉ ተጫዋቾች አሁን ባለው ኮንቴክስትም ምናልባት ሁለት ተጫዋቾች ከውጭ ካልመጡ በስተቀረ ሙሉ ተጫዋቾቻችን እዚህ ነው ያሉት። ስለዚህ እነዚህ ተጫዋቾች ናቸው ነገ ኢትዮጵያ ብሔራዊን ወክለው ጨዋታ የሚጫወቱት። አሁን እያየነው ያለውን የአፍሪካ ዋንጫ ከተመለከት ምናልባት አሁን የተጫወትንበት ያለው መንገድ ቀጣይ ለምናደርገው የአፍሪካ ዋንጫ የማጣሪያ ጨዋታዎች ላይ እንዴት አድርገን ኮምፒት እናደርጋለን የሚለውን ጥያቄም ስታነሳ ትልቅ የሚያስፈራውም ነገር እሱ ነው። አሁን የመከላከል ባህሪ ያላቸው ምናልባት አሁንም የመከላከል ባህሪ ያላቸው አሰልጣኝ ብሔራዊ ቡድን ተረክቦታል። እንዴት አድርገው ይሰሩታል የሚለው ነገር ትልቅ እንደ ማሳያ የሚሆን አሁኑ ምናልባት ቀደም ብለን የምናየው የአፍሪካ ሀገራትን ዋንጫ ስንመለከት እንዳሁኑ አይነት የመከላከል ስትራክቸር ያላቸው ቡድኖች የሚበዙት ነው የአፍሪካ ዋንጫ አይደል። ባለፉት ዓመታት ስንመለከት የዘንድሮ የአፍሪካ ዋንጫ ግን በዛ ተጻራሪ የሚሆን በደንብ የተቀየረ የአፍሪካ ዋንጫን በደንብ ፈጣን እግር ኳስ የሚጫወቱ ተመልክተናል። አሁን የዘንድሮ የአፍሪካ ዋንጫ ሳይሆን የአውሮፓ ዋንጫ ቢባል የሚቀልድ ነው የሚመስለን። ትክክለኛ ስያሜው ያ ነው። አብዛኞቹ ሊባል በሚችል ከ75% በላይ የሚሆኑ ቡድኖች የአውሮፓ ተጫዋቾቻቸውን የኤዥያ ተጫዋቾቻቸውን ነው ይዘው የቀረቡት። ስለዚህ እኛም ከዚህ በኋላ ለአፍሪካ ዋንጫ ስናልፍ እንደዛ አይነት ቡድን አለን ወይ ከሌለን በምን አይነት አቀራረብ ነው የምንቀርበው የሚለው ከምን ጊዜውም በላይ ቆም ብለን ማሰብ የሚጠይቅ ይመስለኛል። ስለዚህ እዛ ጋር ያለው ለውጥ እዛ ጋር ያለው እንትን በሀገራቱ ብቻ ሳይሆን በግል ተጫዋቾቹ ከአውሮፓ ውስጥ ኤዥያ ውስጥ ሄደው መጫወታቸው የተሻለ ቦታ ተጫውተው መምጣታቸው የፈጠረላቸው ጥንካሬ ነው ብዬ ነው። እኛ ደግሞ 100% ሊባል በሚችል በሀገር ውስጥ ሊግ ነው። በሀገር ውስጥ ሊግም ደግሞ በበቁና በነቁ አሰልጣኞች ሊጋችን እየተመራ አይደለም። ስለዚህ የሊጉን ጥራት ደረጃ ከፍ ማድረግ ያስፈልጋል። የሊጉን ጥራት ደረጃ ከፍ ለማድረግ ደግሞ የሚቻለው ደግሞ ባለሙያዎቹን በጥራት በብቃት ከፍ ማድረግ ስትችል የኢትዮጵያ እግር ኳስ ፌዴሬሽን አሁን ላይ ሙያተኞችን እያወጣው ከካፍ በሚያገኘው የስልጠና ስርዓት ብቻ ነው። ስለዚህ ከዛ ወጣ ብሎ ማሰብ ያስፈልጋል። በቃ አየነው ከ20 ዓመት በላይ አየነው። በቃ በካፍ ስር ብቻ የሆኑ አሰልጣኞች በኢትዮጵያ እግር ኳስ ላይ ምንም ለውጥ ሊያመጡ አልቻሉም። ብዙ በትምህርት ራስን ለማብቃት ምን ለማድረግ ምቹ ሁኔታ ባለበት ዘመን ላይ በዛ ውስጥ መውጣት አልቻለም። ስለዚህ ቆም ብሎ ትንሽ ማሰብ ይፈልጋል። ስለዚህ ሊጉ ላይ የሚታየው ችግር በሊጉ ክለቦች ላይ ብቻ ሳይሆን እንደ ሀገር ተያይዞ የመጣ ችግር ነው ብሎ መውሰድ ይቻላልና እንደ አጠቃላይ ጎሎች ለምን አይቆጠሩም? ቅድም ያልኩ ውስጣዊ ምክንያቶቹ ደግሞ ስትመጣ የትምህርት ስርዓታችን በዋናነት ጥያቄ ምልክት ውስጥ የምትከት ይሆናልና ቁጥሮች እየቀነሱ መጥተዋል የሚቆጠሩ ጎሎች። አዎ፣ ነገር ግን በመሸናነፍ የሚጠናቀቁ ጨዋታዎች ግን አሁንም መጥፎ ብለ የምትላቸው ደካማ ነው የኢትዮጵያ ፕሪሚየር ሊግ ብለ የምትለው አይደለም። በባህሪም ሊጎች ጨዋታዎች እየጨመሩ ሲመጡ ውጤቶች ጎሎች እየቀነሱ ይመጣሉ። እኛ ግን አሁን አትሊስት ገና ነን። ቢያንስ ከዚህ ከፍ ያለ ቁጥር የምናስቆጥርበት ጊዜ ላይ ነው ያለን። ይሄ ቁጥር ቢያንስ ወደ ሁለተኛው ዙር ላይ እየቀነሰ ቢመጣ በጣም ጤናማ ይሆን ነበር የበለጠ። ነገር ግን መጀመሪያው ዙር ላይ መጀመሩ መታየቱ ትንሽ ጥያቄ ሊያስገባ የሚችል ይሆናል። ነገር ግን እንደ አጠቃላይ ግን ከዓለም ነባራዊ ሁኔታ አንጻር ስታየው በመሸናነፍ ባቻ ውጤት የሚጠናቀቁ ጨዋታዎች መጥፎ ሊባሉ የሚችሉ አይደሉም። በደንብ ምክንያቶቹን እኔም መጨመር የሚችለው ጉዳይ አይኖርም፣ ግን በደንብ አብራርታቸዋል። ምናልባት የመፍትሄ ሀሳቦችን ባጭሩ እናስቀምጥና ዝግጅታችን እንቋጭ። በተለይ ደግሞ የዚህ የጎሎች አለመቆጠር ጋር ተያይዞ ቡድኖች ምን መስራት አለባቸው? ይሄ ቅድም ያነሳናቸው ከታክቲክ ጋር በተያያዘ ተለዋጭ የሆነ የታክቲክ መንገድን መጠቀም ይኖርባቸዋል። አንድ አሰልጣኝ ቅድም ያነሳነውን ውጫዊም ውስጣዊም ችግሮች ሊገጥሙት ይችላሉ፣ ግን ያንን የመጋፈጥና ያንን ደግሞ የማለፍ ግዴታ ይኖርበታል እንደ ሙያ። ስለዚህ እንደዛ የማድረግ ኃላፊነትም አሰልጣኞቻችን ሊኖርባቸው ይችላል። በተለይ ታክቲካል ተለዋጭ ባህሪ
ቡድኖች ኢንሴንቲቭ ይሰጣሉ። አንዳንዴ እኔ ቡድኖች ኢንሴንቲቭ ሲሰጡ ያቸው ውጤቶች በተከታታይ የሚመዘገቡት ላይ የኢንሴንቲቭ ሁኔታውንም በደንብ መቀነስ ይኖርባቸዋል። ይሄ ጎሎችን ለማስቆጠር በሚካሄድበት ደረጃ ጎል በሚቆጠርበት ጨዋታ ላይ አንድ ቡድን 2-0 3-0 ሲያሸንፍ የኢንሴንቲቭ ደረጃውን ከፍ ማድረግ አንደኛው አማራጭ ነው። ይሄ ሪዋርድ አንዳንዴ በደንብ ነገሮችን ቡስት ያደርጋልና ከዛ ጋር በተያያዘ የክለብ አመራሮችም ይህን ነገር በደንብ ማሰብ ይኖርባቸዋል። ምናልባት ከጥራት ጋር ከተያያዘ ካየን ስለዚህ አሁን የጎሎች ባለመቆጠራቸው ምክንያት በተለይ አሁን ድሮ ደጋፊ ራቀው አዲስ አበባ ስቴዲየም ስላልሆነ በደንብ ርቆታል ምናምን ይባላል አይደል? ከዛ ባልተናነሰ ሁኔታ ሜዳ እየተመለከትን ነው። ማንም ደጋፊ ሲመጣ እየተመለከትን አይደል? ጨዋታዎቹ በባዶ ሜዳ ነው የተካሄዱ ያሉት። ስለዚህ ያ ደግሞ አንደኛው እንደ ፋክተር እየተጠቀሰ ያለው የሊጉ አለማማር፣ ጎሎች የማይቆጠሩበት በደንብ ዲፌንሲቭ የሆነ ፉትቦል የሚታይበት ነው ተብሎ ይነሳል እና ከዛ ጋር በተያያዘ እንደዚህ አይነት ሀሳቦችን ቢነሱ የሚል ሀሳብ አለ በበኩል። እዚህ ጋር ቀደም ሲል ስንጠቅስ ያልጠቀስኩልህ ሌላው አንዱ ችግር አሁን ላይ የምንከተለው የፋይናንስ ስርዓት በራሱ በሊጉ ጥራት ደረጃ ላይ ተጽዕኖ የለውም ብሎ መውሰድ አይቻልም። አሁን ላይ የሊጉ ጥራት ደረጃ በተወሰነ ደረጃ ዝቅ ብሏል። ከፋይናንሱ ጋር ተያይዞ በቡድኖች መካከል የነበረው ጥራት ደረጃ ዝቅ ያለበትን ሁኔታ ተመልክተናል። አብዛኞቹ ቲሞች አሁን ተመሳሳይ ሊባል በሚችል ደረጃ ላይ ነው ያሉት። ይህ የጎሎቹን ቁጥር ቀንሶታል። እንዳልከው የመሸናነፍ ቁጥሩንም ራሱ እንዳይጨምር የራሱ የሆነ ተጽዕኖ አድርጓል። ስለዚህ ይሄም እንደ አንድ ምክንያት ሊጠቀስ የሚችል ነው። ስለዚህ ወደ መፍትሄው ግን ስንመጣ ቀደም ሲል የጠቀስካት ከመሸናነፍ ከአቻ ጋር ተያይዞ ክለቦች የሚሰጡት ኢንሴንቲቭ አሁን አንተ በምትለው ደረጃ በተለያየ ጊዜ ተሞክሯል። ክለቦች ሞክረውታል። አደጋ አለው የራሱ። አሁን ጎሎች ለማስቆጠር ስትል ጨዋታዎች በመሸናነፍ እንዲጠናቀቁ ብለህ ስትል አቻ ውጤት አልፈልግም ልትል፣ አንድ ነጥብ ደግሞ በሊጉ ላይ ለመቆየት ሻምፒዮና ለመሆን ብዙ ነገር ለመሆን በእጅግ በጣም ወሳኝ የሆነበት ጊዜ አለ። ስለዚህ ከዛ አንጻር ነው ክለቦች ለአቻ ውጤት አንሰጥም ብለው ያቻ ውጤት ሪስክ የለውም አንሰጥም ብለው ሁሉ የከለከሉበት ጊዜ ነበር። ስለዚህ እዛ ጊዜ ልጆቹ ኢንሴንቲቭን ለማግኘት ሲሉ በቃ ገልበው ይጮቱላል። ጎል ይቆጠርባል፣ ደረጃ፣ ነጥብ፣ ዋንጫ ብዙ ነገር የምታጣበት ሁኔታ ስለተፈጠረና የእግር ኳሱን ባህሪ አቻ ባይጠቅም ኖሮ እንደ ሕግ አይቀመጥም ነበርና ከመርም አኳያ እሱ ስለሆነ ነው ለማለት ነው። በተረፈ ወደ መፍትሄ ስንሄድ የመጀመሪያው መፍትሄ ሊሆን የሚችለው እና መሰረታዊ ብዬ የምለው የአሰልጣኞቻችንን አቅም ደረጃ ከፍ ማድረግ፣ የሚወስዱትን ስልጠና መፈተሽ ያስፈልጋል። አሰልጣኞቻችን በበቁ ቁጥር ጥሩ አስተማሪ ሳይኖር ጥሩ ተማሪ ሊኖር አይችልም። ይሄ መርም ያስማማን ይመስለኛል። ስለዚህ ከዛ አንጻር ለአሰልጣኞቻችን የሚሰጠው ስልጠና እንደ ሀገር በደንብ መፈተሽና ማደግ መቻል አለበት። ቀደም ሲል እንደነገርኩ በካፍ በሚሰጥ ስልጠና ብቻ አሰልጣኞቻችን ተሞክሮ ሊለወጡ ሊያድጉ አልቻሉ። ስለዚህ ከዛም ትንሽ ከፍ ያለ የተወሰኑ አሰልጣኞችን በድሮ ጊዜ ይደረግ እንደነበረው ወጣ አድርጎ አውሮፓዎቹ ጋር አሁን የምንወዳደረው ከአውሮፓዎቹ ጋር ማረለ በሌላ አንግል ስለዚህ አትሊስት ተጫዋቾቻችን አውሮፓ ሄደው መሄድ ባይችሉ እንኳ አሰልጣኞቻችን አውሮፓ ሄደው ተምረው እውቀት፣ ልምድ ይዘው የሚመጡበት ነገር መፈጠር መቻል አለበት። ቀደም ባሉት ጊዜያት እኮ አንዳንድ የምንጠቅሳቸው ትላልቅ አሰልጣኞች በዚህ መንገድ የመጡ የተገኙ ናቸው። ስለዚህ ያን እንደ መልካም ነገር መውሰድ ያስፈልጋል። ስለዚህ ወጣ ብለው የተሻለ ትምህርት፣ ስልጠና መውሰድ አለባቸው። ይሄ እንደ ሀገር የሚሰራው እንደ ግልም ደግሞ አሰልጣኞቹ ራሳቸው አሁን ላይ የሚከፈላቸው ገንዘብ እጅግ በጣም ከፍተኛ ነው። ስለዚህ ትምህርት፣ ስልጠና ከፌዴሬሽን ከሀገር ብቻ መጠበቅ የለባቸው። ራሳቸውንም ማብቃት መቻል አለባቸው። በግል ሄደው ተምረው ሰልጥነው መምጣት አለባቸው። ያ የራሳቸውን ዋጋ ነው የሚጨምርላቸው።
ከፍለው በመማራቸው የሚጎዱት ነገር የለም የሚጠቀሙት ነገር እንጂ። አሁን በእውቀት ችግር የደም ብዛት፣ ስኳር ምናምን የተለያየ በሽታ የያዛቸው አሰልጣኞች አሉ። ጨዋታው እንዳለቀ ፋርማሲ የቱ ጋ ነው ብለው የሚጠይቁ አሰልጣኞች እየበዙ ነው። ስለዚህ እንደዚህ አይነት አደጋዎችን መከላከል የምትችለው ራስህን በእውቀት በልምድ ማዳበር ማብቃት ስትችል ነውና ከዛ አንጻር አሰልጣኞቹ ተጫዋቾቹም ራሳቸውን ማሳደግ መቻል አለባቸው። ይሄ ለአሰልጣኞቹ ብቻ ሳይሆን ለተጫዋቾቹ ቢሆን ይሰራል። ክለቦቹ በተመሳሳይ። ሁለተኛው እና ሌላው ነጥብ የውድድር ፕሮግራሞቹ መስተካከል አለባቸው። ጎሎች እንዲቆጠሩ፣ ጨዋታዎች ማራኪ እንዲሆኑ፣ በርካታ ተመልካቾች ወደ ስቴዲየም እንዲመጡ ሰዓቱ መስተካከል አለበት። ሰዓቱ እኮ ያልተመቸው ለተጫዋቾቹ፣ ለአሰልጣኞቹ፣ ለቡድኖቹ ብቻ ሳይሆን ለደግ ተመልካቹ እንኳን ስቴዲየም ገብቶ እቤት ሆኜ ቀን 7 ሰዓት ላይ ለማየት እኮ አይመችም። እንኳን ስቴዲየም ገብተህ ልታይ አይደለ እቤት ቁጭ ብለህ ለማየትም ሰዓቱ አይመችም። ብዙ የስራ ሰዓት ነው። ብዙ ማህበራዊ ህይወት የምታከናውንበት ሰዓት ነው። ስለዚህ እንዴት ብለህ ነው ኳስ የምታየው? በዛ ሰዓት ሆድን ነው የምታዳምጠው? ጨዋታውን ነው። ብዙዎች እንዲሁ ዝም ብለህ በቀላል እንትን ማህበራዊ ነገር ስታየው እኮ የምሳ ሰዓት ነው፣ የምግብ ሰዓት። ስለዚህ አንዳንዴ መስዋዕት ልትከፍል ትችላለህ በየቀኑ፣ ግን ይሄን ልታረግ አትችልም። ስለዚህ ይሄ ሰዓት መስተካከል አለበት ከጤናማ አኳያ። ምናልባት ተጫዋቾቹ እኮ በእርግጠኝነት ነው የምነግርህ እሱ አልፎ አልፎ ከስንት አንድ የሚደረጉ ጨዋታዎች ነው። የሚደረጉበትንም ሰዓት ደግሞ የአየር ሁኔታውን ደግሞ ማገናዘብ ያስፈልጋል። እነሱ ጋር ሲደረግ አሁን ሰሞኑ የሚደረጉ ጨዋታዎች 9 ሰዓት ምናምን ምሳ ሰዓት እየተባለ ግን አየር ሁኔታው ግን እዛ ያለው ምንድን ነው? ስለዚህ ይሄንንም ታሳቢ ማድረግ እኛ ሀገር ላይ የሚደረገው 7 ሰዓት እጅግ በጣም ከባድ በሚባልበት ሰዓት ነው። ምናልባት ተጫዋቾቹ እኮ ከጨዋታ በኋላ ምርመራ ቢደረግላቸው ሌላ የጤና ችግር ምናምን ሁሉ ሊኖርባቸው ይችላል። ይሄ ነገር እየተደረገ ያለው ደግሞ እኮ በሀገራችን ዘመናዊ ሊባል የሚችል የሪከቨሪ ስርዓት የለም። በአውሮፓዎቹ ቢደረግ እንኳ በዛ ሰዓት የሚደረጉ እንክብካቤዎች በጣም በእውቀት የተደገፈ ነው። እኛ ሀገር ግን ምንም የሚደረግ ነገር የለም። አይተው ከሆነ 10 ሰዓት ላይ የሚጫወተውን ቡድን 7 ሰዓት ላይ የሚጫወተው ቡድን ያው የሚቀርብለት አንድ አይነት ውሃ ነው። የውሃው መጠን እንኳን ሲቀየር አታይም እኮ። ስለዚህ በእንደዚህ ሁኔታ የሚጫወት ተጫዋች ምን አይነት ውጤት ነው ጎል ካላገባ ብለህ ውጤት ካላመጣ ብለህ የምትለው አይቻልም። ስለዚህ ይሄ ሰዓት በደንብ መስተካከል ያለበት ይመስለኛል። ስለዚህ እዚህ ጋር እነዚህ ሁለት መሰረታዊ ነገሮች እስካልተስተካከሉ ድረስ ጎሎች ሊቆጠሩ አይችልም። እግር ኳሳችንም እያደገ እየተለወጠ ሊመጣ ይችላል ብዬ አላምንም፣ አላስብም። ቀደም ሲል የገለጽኩልህ ይሄ የፋይናንሻል ፌር ፕሌይ ጉዳይ እንደዚሁ ምናልባት በጊዜ ሂደት ለውጥ እያመጣ ሊመጣ ይችላል፣ አላውቅም። ነገር ግን አሁን ላይ ግን ከለውጡ ይልቅ ውድቀቱ ነው እየበዛ ያለው። ብዙ ቡድኖች መመጣጠን የቻሉበትን ሁኔታ አትመለከትም። የተወሰኑ ትላልቅ ቡድኖች ምትላቸውም የወረዱበት ሁኔታ ነው ያለው። ምናልባት በጊዜ ሂደት እንግዲህ ሁሉም ተመሳሳይ ሲሆን ሊሰራ የሚችልበት አጋጣሚ ይኖራል ሊሰራ የሚችልበት አጋጣሚ ሊኖር ይችላል እንጂ አሁን ላይ ብዙ ለውጥ አላየንም። ወጣት ተጫዋቾች ብዙ እድል እያገኙ አይደለም። አሁንም የሚጫወቱት ልምድ ያላቸው ትላልቅ ተጫዋቾች ናቸውና ያ ደግሞ ብዙ ስራ መስራት እንዳለብህ ወጣቶች ላይ የሚያሳይ ነገር አለና ስርዓቱ መጥፎ ባይሆንም ነገር ግን ስርዓቱ ሲተገበር ግን አብሮ መሰራት ያለባቸው ስራዎች ባለመሰራታቸው ምክንያት አሁን በአጭር ጊዜ ውስጥ ለውጦች ልናይ አልቻልንም። በቀጣይ ግን ለውጥ ሊመጣ ይችል ይሆናል። ዞሮ ዞሮ የሁሉም ትኩረት የሚሻ ጉዳይ ነው። የፕሪሚየር ሊጉን የጥራት ደረጃ ከፍ ማድረግ፣ የጥራት ደረጃውን መጠበቅ ደግሞ የአወዳዳሪውም አካል አጠቃላይ የክለብ አመራሮችም
ለነገ የማይሉት ጉዳይ ነው። ስለዚህ በዋናነት ደግሞ ትልቁን ስዕል የኢትዮጵያ ብሔራዊ ቡድን የሚጎዳ ነገር ነው። ስለዚህ ከሌላው ዓለም ላይ አሁን ሌላው ዓለም የሚቀር ግን እንደ አህጉራችንም እንደ ምስራቅ አፍሪካም የግድ መወዳደር ይጠበቅብናል። ከነሱ ጋር ራሱ መሄድ የማንችልባቸው ደረጃዎች ሊፈጠሩ የሚችሉበት አጋጣሚ አሉ። እነዚህ ቁጥሮች እንደዛ እያራቁን ያሉት ነገሮች አሉ። ስለዚህ በዛ ልክ መሄድ ይጠበቅብናል። አሁን የሱዳን ብሔራዊ ቡድን አይተን የኛን ብሔራዊ ቡድን ስናይ የኛን እግር ኳስ ስናይ በደንብ ያለንበት ደረጃ በደንብ ይገባናል። ስለዚህ እነሱን ነገሮችን ማስተካከል ግዴታ ይኖርብናል። ያወዳዳሪው አካል ግን በተለይ ከሰዓት ጋር በተያያዘ ያሉትን ነገሮች ምናልባት ከአቅም በላይ የሆኑ ችግሮች እንዳሉ እንረዳለን። ግን የሚያደርጉበትን ነገር መፈለግ ያስፈልጋል። ከፓውዛ ጋር በተያያዘ የአዲስ አበባ ስቴዲየም አሁንም እልባት የማያገኝበት ደረጃ እነዛ የሰዓቶች በዛ የቀጠሉበት ምክንያት የአንድ ምክንያትነት የተጠቀሰ ነው የሚገኘው። ስለዚህ ፓውዛ ከሌለ የ7 ሰዓት ጨዋታዎች ለመቀጠላቸው የሚገርም ነገር ፓውዛ የኤሌክትሪክ አቅርቦት ችግር አይደለም፣ ችግር ያለው ኢትዮ ኤሌክትሪክ አቅርቦቱን ለመስጠት ፍቃደኛ ነው። ነገር ግን መጥቶ የሚገጠመው ማሽን ትልቅ ማሽን እዛ ጋር። ስለዚህ ያ ማሽን አምጥቼ ለመግጠም መጀመሪያ 4x4 የሆነ ቤት ስሩ የሚል ቅድመ ሁኔታ ነው ያስቀመጠው። ያንን ከሰራችሁ አምጥቼ በማንኛውም ሰዓት አገልግሎቱን መስጠት ትችላለሁ። ነገር ግን ያ ነገር እስካሁን ሊሰራ አልቻለም። በማን ችግር ነው አላውቅም። እንግዲህ ይህንን ስቴዲየም በበላይነት እየመራ ያለው የፌዴራል ስፖርት ኮሚሽን ነው። ስፖርት ኮሚሽን እንግዲህ ለኮንትራክተር ከግንባታ ጋር በተያያዘም የሚነሱበት ጥያቄዎች አሉ። የኮንትራክተሩ ማለቅ አለማለቅ በቃ ከሱ ጋር ያሉ ፕሮብሌሞች በኮንትራክተሩና በሱ ምክንያት ባሉ ዝግቦች ምክንያት ይሄ 4x4 የሆነ ቤት መሰራት አለበት። ሜዳ ላይ አምጥቼ ይሄን ሚሊዮን ብር የሚያወጣ ማሽን አልተክልም። ኢትዮ ኤሌክትሪክ ማሽኑን አምጥቶ ለመትከል ማሽኑን ለማቀበል ሁሉ ነገር ተዘጋጅቷል በኢትዮ ኤሌክትሪክ በኩል። ኢትዮ ኤሌክትሪክ እኮ የውድድሩ አንዱ አካል ነው አይደል እንዴ? በዚህ ረገድ ባሉ ግንኙነቶችም ብዙ ነገር ማመቻቸት የሚቻል ይመስለኛልና ሳጣራና ከዚህ በፊት ስጠይቅ ግን የተነገረኝ ነገር 4x4 የሆነ ቤት ሰርታችሁ አዘጋጁ፣ እሱን ሳይ አመጣለሁ ነው ያለውና በዛ ምክንያት ነው እንግዲህ ጨዋታዎቹ 7 ሰዓት እየተደረጉ ያሉ። ለሁሉም ዞሮ ጠቅለል ስናደርገው የሁሉንም ብርብ የሚሻ ጉዳይ ነው። ስለዚህ ትኩረት መስጠት የግድ ይላል ለፕሪሚየር ሊጉ ለሀገሪቱ ትልቁ ሊግ ማለት ነው። ውድ ተመልካቾቻችን በሲቢ ኢትዮጵያ ፕሪሚየር ሊግ ቁጥሮች ምን ይናገራሉ? ከጊዜ ወደ ጊዜ ጎሎች የማይቆጠሩበት ምክንያትስ ምንድን ነው? እንዲሁም ደግሞ ያቻ ውጤት መብዛቱስ መሰረታዊ ምክንያቶች ምንድን ነው በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበረ። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደ ሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ አደረግ። የእናንተን ሀሳብ አስተያየት፣ በተለይ ደግሞ በፕሪሚየር ሊግ ጎሎች የማይቆጠሩበት ወይም ደግሞ ያቻ ውጤት መብዛታቸው ምክንያቱ ምንድን ነው በሚለው ርዕሰ ጉዳይ ላይ ታዲያ ሀሳባችሁን በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘን።